የኒኩለር መድኃኒት የሕክምና ዘዴ የተፈለሰፈበት ጊዜ በውል ባይጠቀስም ከ1896 በሄንሪ ባንክዌል የሬዲዮ አክቲቭ ግኝት በኋላ በሙከራ ቆይቶ በ1946 ሬዲዮስቶፕስ በኦክሪጅ ብሔራዊ ላቦራቶሪ ሬዲዮ ኒውክላይድስ ለሕክምና አገልግሎት በመስጠት ለመጀመሪያ ጊዜ በዓለም አቀፉ መድኃኒት ቁጥጥር FDA እውቅና አግኝቶ በ1951 ጥቅም ላይ እንደዋለ ይነገራል። ደቡብ አፍሪካን በኒኩለር ቴክኖሎጂ ቀደምት ከሆኑ የዓለማችን ሀገራት አንዷ ስትሆን ለመጀመሪያ ጊዜ በ1948 ሬዲዮስቶፕስን ሀገር ውስጥ በማስገባት በ1952 የፕሪቶሪያ ጠቅላላ ሆስፒታል ለሕክምና አገልግሎት አውሎታል። ከደቡብ አፍሪካ በስተቀር ቀሪ አፍሪካ ሀገራት ሀገራችንን ጨምሮ በኢኮኖሚና ቴክኖሎጂው ዘርፍ ካልታደሉት የዓለማችን አህጉራት ቀዳሚ ነን ብንል ማጋነን አይሆንም። ከቅርብ ጊዜ ወዲህ ግን ኢትዮጵያ በሁሉም ዘርፍ እጅግ ፈጣን የሚባል ለውጥ እያሳየች ትገኛለች። ለመጀመሪያ ጊዜም የኒኩለር ቴክኖሎጂን ለኃይል አቅርቦት ለመጠቀም ከሩሲያ ጋር ስምምነት አድርጋ ወደ ሥራ ገብታለች። የዛሬው እንግዳችን በሕክምናው ዘርፍ በደቡብ አፍሪካ ውስጥ ከሁለት አስርት ዓመታት በላይ በማስተማር በምርምርና ለዘርፉ እድገት ትልቅ አስተዋጽኦ ያበረከቱና እያበረከቱ ያሉት ዶክተር ፍቃዱ አድማሱ ገብረ ማርያም ናቸው። ዶክተር የረጅም ጊዜ ወዳጄ ናቸው። በቅርቡ በደረሰኝ መረጃ መሰረት ደቡብ አፍሪካ ውስጥ እጅግ ዘመናዊና ለመጀመሪያ ጊዜ በኒኩለር ሕክምና ዘርፍ በዘመናዊነታቸው የመጀመሪያ የሆኑ መሳሪያዎችን ከጀርመኑ ሲመንስ ካምፓኒ ጋር በመተባበር የኒኩለር ሕክምና ፋሲሊቲ ሊከፍቱ መሆኑን በሰማው ጊዜ እጅግ ቁጥብና ብዙም በእኛ በኢትዮጵያውያን ዘንድ የማይታወቁትም ፕሮፌሰር የፋሲሊቲው ምረቃ ፕሮግራም ላይ እንዲጋብዙኝ እንዲሁም ጥቂት ስለ ግል ሕይወታቸው ኢንተርቪው እንዳደርጋቸው ፈቃዳቸው ሆኖ ከመኖሪያ ቤታቸው አንዱ ወደ ሆነው ማርጌት ከተማ ቀናው። ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት እንደምን አላችሁ? አሁን የምንገኘው እንግዲህ ደቡብ አፍሪካ ኳዙሉ ናታል ማርጌት ከተማ የዶክተር ፍቃደ አድማሱ ገብረ ማርያም መኖሪያ ቤት ውስጥ ነው። ዶክተር በቅድሚያ ኢንተርቪው እንዳደርግ እድሉን ስለሰጠኝ ከልብ አመሰግናለሁ። እንግዲህ ዶክተር የረጅም ጊዜ ጓደኛዬ ነው። ሰሞኑን እንደተገነዘብኩት እንግዲህ ስላንተ ከማውቀው ይልቅ የማላውቀው ነገር ነው የበዛብኝ። ከምን እንደምንጀምር ባላቅም እንደው ኢትዮጵያዊው ዶክተር ፍቃደ አድማሱ ገብረ ማርያም የት ተወለደ፣ የት አደገ፣ የትስ ተማረ? እንደው ለአድማጮቻችን ራስን እንድታስተዋውቅልን። እንግዲህ ያው መቼም እንደምታየው ሽበቴ ብዙ ነው እና አጠር አድርጌ ልነግርህ እሞክራለሁ። እንግዲህ እንደነገሩኝ የተወለድኩት ቀበና አዲስ አበባ ነው። የነገሩኝ ነው ማቀው እና ቀበና ነው የተወለድኩት እና ወደ 3 ወደ 4 ዓመት አካባቢ ደግሞ መካኒሳ ወደሚባል ሰፈር አባቴ ቤት ሰርቶ ወደዛ ሄደን እዛ መኖር ጀመርን እና እስከማውቀው ድረስ እንግዲህ ያደግኩት እዛ ሰፈር ነው። ትምህርት ቤት ደግሞ ከሕፃንነት ጀምሮ ቅዱስ ዮሴፍ ትምህርት ቤት የሚባል በአብዮት አደባባይ ሴንት ጆሴፍ የምንለው ማለት ነው። ሴንት ጆሴፍ ጥሩ ትምህርት ቤት ነው። አይተም ሴንት ጆሴፍ ሲባል የሀብታም ልጅ የሚማርበት እንደሚባለው በትክክል ብዙ የሀብታም ልጆች የሚማሩበት ቦታ ነው። ግን አባቴ ደግሞ በትምህርት የሚያምን ስለነበር ነፍሳቸውን ይማርና በቅርቡ በትምህርት የሚያምን ስለነበር ሁላችንም ጥሩ ትምህርት ቤት ነው ያስገባን እና እኔም የተማርኩት ቅዱስ ዮሴፍ ትምህርት ቤት ወይም በተለምዶ ሴንት ጆሴፍ ወይ ሴንጆ የሚባለው ትምህርት ቤት ነው እስከ 12ኛ ክፍል ድረስ የተማርኩት። ከዛም በኋላ ወደ ሕክምና
ትምህርት ቤት ተመድቤ ሕክምና ከ1978 ጀምሮ እስከ 1990 በፈረንጅ 93 ወይም በአበሻ ወደ 80 ወደ ብሻ ስንት ማለት ነው ብቻ በፈረንጅ 93 ጨረስኩ እና ከዛ በኋላ የተወሰነ ጊዜ ኢትዮጵያ ገጠር ካገለገልኩ በኋላ ወደ ሳውዝ አፍሪካ መጣሁ። እንግዲህ በዚህ መካከል ብዙ ታሪክ አለ። ያው ጓደኞች አሉ። ዩኒቨርሲቲ የተመረቅ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ማለት ነው። ዩኒቨርሲቲ ጥቁር አንበሳ እንደነገርኩ በፈረንጅ 1993 ዓ.ም ማለት ነው። 86 ማለት ነው። ኖ 86 ሳይሆን በኢትዮጵያ ወደዛ አካባቢ ማለት ነው። ኢህአዴግ ከገባ 2 ዓመት በኋላ እንደማለት 2-3 ዓመት ኢህአዴግ ልክ እንደገባ 83 ማለት ነው። እንደገባ ከገባ በኋላ 1 ዓመት በኋላ እንደዛ አካባቢ ማለት ነው። ከዛ በኋላ ዶክተር ሆነ ኢትዮጵያ ውስጥ ማገልገል ጀምረህ ነበረ ወይስ ቀጥታ ወደ ደቡብ አፍሪካ ነው? አይደለም። ከዛ በኋላ ኢትዮጵያ ውስጥ የተወሰነ ጊዜ አገለገልኩ። ገጠር ከሰራው በኋላ ከዛ ከ3-4 ዓመት በኋላ ከዛ በኋላ የት አገለገልክ? እስቲ ገጠር ኢትዮጵያ ሐረርጌ ወደ ምስራቁ አካባቢ ነበርኩ። ከሐረርጌ ከዛ በኋላ ነው ወደዚህ ሀገር የመጣሁት። እንግዲህ ደቡብ አፍሪካ የሚመጣውን አብዛኛውን ማህበረሰብ እናውቃለን። ምን ልታደርግ መጣ? ለትምህርት? እንግዲህ መቼም በጊዜው ያው ጓደኞችም አሉ፣ የጓደኛ ምክር አለ። አንዳንዴ ደግሞ መቼም ሰውነንና አንዳንዴ የምንመኛቸው የምናያቸው በሕክምና ትምህርት ቤት በነበርንበት ሰዓት መጽሐፎች ላይ የነበሩ እኛ ግን ያልተጠቀምንባቸው መጽሐፎች ላይ የነበሩ እንዲሁ በኢማጂኔሽን እና እንዴት ልበል እንደው ምን አመጣ ወደዚያ እና ያን ስለምናይ እንደው አዳዲስ ቴክኖሎጂ፣ የተሻለ ኢኮኖሚ፣ የተሻለ ሀገር፣ የተሻለ በተለይ በቴክኖሎጂ እና በሕክምና ሙያ የተሻሉ ሀገሮች የመሄድ ምኞት ነበረን እና በዛ ምክንያት እንግዲህ እስቲ ደግሞ እሱንም ኤክስፔሪንስ ለማድረግ ብዬ ወደ ደቡብ አፍሪካ መጣ። እዚህ ከመጣህ በኋላ ደቡብ አፍሪካ እንዴት አገኘሃት? መቼም ዛሬ ያለህበት ታሪኩ እንዳልከው በጣም ብዙ ነው፣ ዝርዝር ውስጥ መግባት አንችልም። ግን እንዴት ተቀበለች? ወደድከው? ተሳካለህ ወዲያው ወይስ አስቸጋሪ ነበር? መቼም ስደት ቀላል አይደለም። በስንት ዓመተ ምህረት መጣህ? እዚህ ሀገር የመጣሁት በ1900 በፈረንጅ ነው እንግዲህ ከአሁን በኋላ የምናወራው በ1997 ዓመተ ምህረት 97-98 አካባቢ ነው የመጣሁት። በጣም ረጅም ጊዜ ኦልሞስት 27 ዓመት ረጅም ጊዜ ኦልሞስት እኩል ነው የኖርኩት ኢትዮጵያ እና ግድ የለም እድሜውን ካልኩሌት እዚህ እንግዲህ ያለውን ማህበረሰብ አብዛኛው ደቡብ አፍሪካ ነዋሪ የሆነው ነጋዴ ነው እና አብዛኛው ማህበረሰብ ማለት ይቻላል ዛሬ አንተ ጋር ኢንተርቪው እንዳደርግ የገፋፋኝና አሯሩጦ ያመጣኝ ነገር ትልቁ ነገር እንግዲህ ዛሬ የሚመረቀው ሆስፒታል ፋሲሊቲ እንበለው የኒውክሌር ሜዲሲን ፋሲሊቲ በነገራችን ላይ የመጀመሪያም ከፍተው የነበረው የሬዲዮሎጂ ፋሲሊቲ እዚህ ሼልዊች በአይነቱ ደቡብ አፍሪካ ላይ የመጀመሪያ የሆኑ ማሽኖች ያሉበት እንደሆነ ከዚህ በፊት ጎብኝቼ አይቼዋለሁ። እጅግ በጣም ዘመናዊ የሆነ ፋሲሊቲ ነው ከፍተው። ስለዛ ስኬት እንግዲህ በኋላ እጠይቅሃለሁ። እዚህ ያለው ማህበረሰብ አንተን በዚህ ዘርፍ አያውቅም፣ በዚህ ዘርፍ አያውቅም። ከዶክተርነትህ ባሻገር ገበሬም ጭምር ነህ ልበል? አዎ እንግዲህ መቼም ግብርና አሁን ያው ትንሽዬ ግንባር መሬት አለችኝ በሳውዝ አፍሪካ። አንድ ትንሽ ከተማ የምታክል መሬት አለችው ነው ለሰው ሲናገር። ለመሆኑ ምን ያህል ሄክታር መሬት አለ? አንድ ወደ 100 በላይ ሄክታር አለ።
ታዲያ 100 ሄክታር ማለት እኮ በጣም ሰፊ እርሻ ነው። እንግዲህ ግን ለሳውዝ አፍሪካ በጣም ትልቅም የሚባል አይደለም፣ ግን ትልቅ መሬት ነው። እርሻም አለን፣ የዶሮ እርባታ አለን፣ የከብት እርባታ አለን፣ ፍየል እናረባለን፣ ንቦች አሉ፣ የቬጅተብል እርሻ አለን፣ ብዙ እናደርጋለን። እንዴት ነው በእርሻው ዘርፍም በዚህም ዘርፍም እንደው እንዲህ አይነት ስኬት መጎናጸፍ እንደው ቢዝነሱንም ፕሮፌሽናሉንም እንደገና ደግሞ በፕሮፌሽናል ዘርፍ በጣም የዚህ ስኬት ምንድን ነው ጉዞ? በነገራችን ላይ ለዛ ነው እኮ አላውቅህም የምልህ። በነገራችን ላይ አንድ ነገር ሳልነግርህ የማላልፈው ነገር ገጠርም ሆኜ ኢትዮጵያ በምሰራበት ሰዓት እንዲሁ የዛ ሀገር ገበሬዎች ይወዱኝ ነበር እና እንዲሁ 1 ሄክታር መሬት ሰጥተውኝ በቆሎ ዘርቼ በቆሎ ሳመር አገር ቤት ድሮም ሳይድ ሀስል አይቀርም። ደቡብ አፍሪካ ውስጥ አብዛኛው ማህበረሰብ ያውቃል ማለት አልችልም፣ አሁን አቺቭ ከደረስክበት ደረጃ እና ዛሬም እዚህ አሯሩጠኝ ካመጣው ጉዳይ አንጻር ማለት ነው። እና አሁን የሰማሁት መረጃ ምንድን ነው? ዛሬ ይመረቃል የተባለው ፋሲሊቲ የኒውክለር ሜዲሲን ፋሲሊቲ መቼም ለኒውክለር ቴክኖሎጂ ሳውት አፍሪካ አዲስ አይደለችም። ከ1950ዎቹ ጀምሮ የኒውክለር ቴክኖሎጂ ያላት ነች። የኒውክለር ሜዲሲንም አለ። ለየት የሚያደርገው ነገር እኔ በጣም የገረመኝ ነገር በእኛው ሀገር ልጅ በወዳጃችን በዜጋችን ደቡብ አፍሪካ ውስጥ ለመጀመሪያ ጊዜ የሚባሉ አዳዲስ የኒውክለር ሜዲሲን ቴክኖሎጂ የሕክምና መሳሪያዎች አሁን ያቋቋምከው ፋሲሊቲ ብቸኛ እነዛ ማሽኖችን አስመጥተሃል ይባላል። እውነት ነው ይሄ ለመሆኑ? በትክክል እውነት ነው። እና እዛ የኒውክለር ሜዲሲን ዲፓርትመንት ውስጥ ያው ስፔክሲቲ የሚባል መሽን አለ፣ ፔትሲቲ የሚባል መሽን አለ። ፔትሲቲ ፖዚትሮን ኤሚሽን ቶሞግራፊ፣ ሁለቱም ሃይብሪድ ኢሜጂንግ ወይም ሁለት አይነት የውስጥ ደዌ ማሳያ መሽኖችን ኮምባይን አድርገው የተሰሩ መሽኖች ናቸው። ወይም ፔትሲቲ እና ስፔክሲቲ ይባላሉ። ይሄ በኒውክለር ፊዚሽን ወይም በኒውክለር ሜዲሲን ጠበብቶች የሚረዳ መሳሪያ ነው እና እነዚህ መሳሪያዎች እንዳልኩ ሃይብሪድ ማለት በሬዲዮሎጂ እና በሬዲዮሎጂ እና ሙያውን ብዙም ባናቀውም እንደንም ተመልካቾቻችን ግን አንዷን እውነታ ኮንፊርም እንድታደርግልኝ ነው። እውነት በዛ የኒውክለር ሜዲሲን ቴክኖሎጂ ዘርፍ ያንተ ማሽኖች በዚህ ሀገር ለመጀመሪያ ጊዜ ያስገባኸው በአሁኑ ሰዓት እንደውም ብቸኛው ባለቤት አንተ ነህ ማለት ነው? በትክክል አሁን ለምሳሌ በቴክኖሎጂ ደረጃ ነው እየጠየቁ ያለው። ለምሳሌ ካሉኝ እንበል ኮምፒውተሮች ነው የምንባባለው። ብዙ ፋሲሊቲዎች አሉ በአካባቢ በሀገሪቷ ውስጥም እና ከዛ ሁሉ ፋሲሊቲዎች በአይነቱ የተሻለ በቴክኖሎጂ አዲስ የሆኑ መሳሪያዎች ናቸው ያስገባሉ። በጣም የሚደንቅ ነው። እንግዲህ አድማጭ ተመልካቾቻችን እነዚህን የምነግራችሁን ነገር እንግዲህ ይህንን ፋክት ይህንን እውነት እንግዲህ ዛሬ ምርቃት አለብን፣ ወደዛም እንሄዳለን። በአካል ቦታው ላይ ሄደን ማሽኖችን የምናያቸው የምንጎበኛቸው ይሆናል። እንዲሁም እዛ ከመሄዳችንም በፊት እዚህ ሼሊ ቢች ያለውንም ቀደምት የሆነውን ከዚህ የዛሬ 6 ዓመት አካባቢ የከፈትከው ነው ሆስፒታል እንጎበኛለን። እጅግ ወሬ ብቻ ሳይሆን እንግዲህ በተግባር እነዚህ ነገሮች በጣም የሚደንቅ ነገር ነው። ዶክተር እንደው በዚህ ደረጃ በዚህ ቴክኖሎጂ ይህን የሚያክል ተቋምና ፋሲሊቲ ባለቤት ኢትዮጵያዊ እንዳለ አናውቅም። ላስቸግረህ አይደለም። አሁን አንዳንድ ጊዜ በሽታው ሳይታወቅ ይህን ያህል ዓመት ኖረ የሚባል ሰው አለ።
እንደው ይህ አሁን ያመጣኸው ቴክኖሎጂ ይህ ኒኩለር የሚባለው ፋሲሊቲ የከፈትከው ፋሲሊቲ በሽታዎችን የማግኘት አቅሙ ምን ያህል ነው? ኢንቪንሲብል የሆነ ቴክኖሎጂ ነው ምንድን ነው? በጣም ኢንቪንሲብል የሆነ ቴክኖሎጂ ባይሆንም የሚያድግ ቴክኖሎጂ ነው። ኢቮልቭ እያለ ያደረገ ቴክኖሎጂ ነው። ግን አሁን የደረስንበት ቴክኖሎጂ በጣም 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 ከፍተኛ ደረጃ ያለ ቴክኖሎጂ ነው እና ይህን ስልህ በአብዛኛው ትኩረታችን በተለይ በካንሰር ኢሜጂንግ ላይ ያተኮረ ነው። በካንሰር ኢሜጂንግ እና ክትትል ላይ ያተኮረ ነው እና በሌላ መሳሪያዎች ላይገኝ የሚችሉ ትንንሽ ጥቃቅን ካንሰሮችን ልናገኝበት የምንችል መሳሪያ ነው እና በዛ መልኩ በጣም በጣም ሬቮሉሽነሪ ነው። ሌላ ቦታ ላይገኝ የሚችል በሽታ ፖሲብሊ በዚህ ሊታይ የሚችል ዲቴክት ይደረጋል ማለት። ለምሳሌ እንበል አንድ ሰው አንድ በሽተኛ እንበል አንድ ካንሰር ይኖረዋል። የካንሰር ሐኪሙ ሕክምና ይሰጠዋል። ሕክምና ከሰጠው በኋላ ደግሞ ለክትትል እኛ ጋር ይመጣል። በሚመጣበት ሰዓት ምን ያህል ካንሰሩ እንደታከመ፣ ስርጭቱ እንደቆመ ማየት እንችላለን። ሌሎች መሳሪያዎችም ማየት ይችላሉ። ግን በትክክል በነጥብ ደረጃ ከሚሊሜትር ያነሰ ካንሰር ፒክ ማድረግ እንችላለን። ሌሎች መሳሪያዎች ያንን ያህል ፒክ ማድረግ አይችሉም። ያ ነው ይሄንን ሬቮሉሽነሪ የሚያስብለው። አመሰግናለሁ ዶክተር። እንግዲህ ዛሬ ያው ባለኝ መረጃ መሰረት ትላልቅ እንግዶች የምርቃቱ ፕሮግራም ላይ እንደሚገኙ መረጃ አለኝ እና እዛም ሰዓት እንዳይረፍድብን ወደዛ እናቀናለን እና በመጨረሻ እንደው አንድ ጥሩ መልእክት የምታስተላልፈው ካለ እንደኔ አይነት የዛሬ እንግዲህ አንተ የወጣህበት ዘመን አለ፣ እኔም ከሀገር ከወጣሁ በጣም ረጅም ጊዜ ነው እና ስንመጣ እንዲህ ከአካዳሚክ ቤት ይወጡና በዛው ወደ ሌላው ዓለም ብዙም ይህ ነው የማይባል ስኬት አቺቭ ሳያደርጉ የሚቀሩ በጣም ጭንቅላቱ ያላቸው ወጣቶች አሉ እና ያንተ ስኬት ደግሞ በዛው ወጣቶች በተለይ ደግሞ ትምህርት የጀመሩ ወጣቶች በተሰማሩበት በጀመሩት የትምህርት ዘርፍ አቺቭ ማድረግ የሚችሉትን ነገር ከሀገራቸውም ወጥተው አቺቭ ማድረግ እንደሚችሉ የሚያሳይ ነው እና እንደው በትምህርቱ ዘርፍ እና ፕሮፌሽናሊ ሰዎች አንተ የደረስክበት ደረጃ እንዲደርሱ የምትለግሳቸው ምክር ካለ በመጨረሻ? እንግዲህ መቼም እኔ የደረስኩበት ደረጃ በእኔ አመለካከት ትልቅ ቢሆንም ግን አንድ የማውቀው ነገር አለ። ብዙ ኢትዮጵያውያን ወገኖቼ፣ ብዙ ኢትዮጵያውያን ስደተኞች በጣም በጣም ከልክ ያለፈ ጎበዞች ናቸው። በጣም የምተማመንባቸው ወገኖቼ ናቸው። አንተም ከኔም የተሻለ ታውቃለህ። ደቡብ አፍሪካ ላይ በንግዱም ዘርፍ ቢሆን በጣም በጣም ትልቅ አቺቭ ያደረጉ ብዙ ሰዎች እንዳሉ እናውቃለን። ያለ ትምህርት ግን ልባቸው ትልቅ ነው። የእድገት ረሃብተኞች ናቸው። የማደግ ረሃብ አላቸው ማለት ለውጥ አለ በአጭር ጊዜ ውስጥ። ጎበዞች ናቸው። ሌት ተቀን ጥረው ሰርተው የሚያድሩ ልጆች ናቸው። ቁርሳቸውን ራታቸውን ሴቭ አድርገው የሚኖሩ ሰዎች ናቸው። በዛ መልኩ ነው አቺቭመንት የሚመጣው። በሙያም ደረጃ ካየኸው እንደዛው ነው። የእድገት ረሃብን መሻት ያስፈልጋል። ይሄ በጣም ኢምፖርታንት፣ ሃንግሪ መሆን ያስፈልጋል እና ልመክር የምፈልገው አንድ ትልቅ ዲሲፕሊን ያስፈልገዋል። ትልቅ ዲሲፕሊን፣ የኑሮ ዲሲፕሊን፣ የሙያ ዲሲፕሊን። ጧት ተነስቶ ወደ ስራ፣ ሰው ከስራ ወጥቶ ወደ ቤቱ የሚሄድበት ሰዓት ስራውን መቀጠል።
የተሻለ የበለጠውን ጊዜ በስራ ማሳለፍ ግዴታ ነው። እዚህ ደረጃ እንደዚህ አይነት ደረጃ ዝም ብሎ አይደረስም እና ስራ፣ ዲሲፕሊን፣ አትኩሮት፣ ፎከስ ማለት ነው በጣም የሚያስፈልገው እና ይሄን አንድ ሰው ካደረገ ሰክሰስ ቋንቋ ነው። ቴንኪው ዶክተር ኢትስ ሞር ክሊር። ረሃብ ያስፈልጋል፣ የእድገት ረሃብ ያስፈልጋል ብለናል። እንግዲህ ሱፋችንን ለብሰን ደግሞ ወደ ዝግጅቱ ቦታ ላይ አዲሱ የኒውክለር ሜዲሲን የዶክተር ፍቃደ አድማሱ ገብረ ማርያምን ጌብስ ሬዲዮሎጂን እንመረቅ። ቴንኪው ዶክተር በጣም አመሰግናለሁ። በነገራችን ላይ እንደው የራስን ማሞገስ አይሆንብኝና ይሄ ራሱ ሲመንስ ይህን መሽን የዛሬ 2 ዓመት 3 ዓመት ሲያመጣው የመጀመሪያው ሰው ነበር። ደቡብ አፍሪካ ውስጥ And I thank you all very much for taking the time off your Thursday evening to join us here for the official launch of GEBS Radiology and Nuclear Medicine. ምረቃ የተካሄደው የገነባው ጌብስ ሬዲዮሎጂ እና ኒኩለር ሜዲሲን ፋሲሊቲ ግቢ ውስጥ ነበር። ሁሉም እንግዶች ቀድመው ተገኝተዋል። ፕሮግራሙንም የፋሲሊቲው ማኔጀር በንግግር ካስጀመረች በኋላ ከሁሉም በላይ ያስደነቀኝ ጉዳይ የተገኙት እንግዶች ማንነት ነበር። ቀልቤን ከሳቡት ውስጥ ሁለቱን ላስተዋውቃችሁ። ማሪዛ ቡስተር ትባላለች። የዓለም አቀፉ የኒኩለር ሜዲሲን ስትሪንግ ኮሚቴ የምርምር ተቋም ሊቀመንበር ናት። ሴክሬታሪ ኦፍ ዘ ኢንተርናሽናል ሶሳይቲ ብለድ ሌቭል ብለድ ኤሌመንትስ ናት። እንዲሁም ዩኒቨርሲቲ ኦፍ ኳዙሉ ናታልን ጨምሮ የሶስት ትልልቅ ሆስፒታሎች ክሊኒካል ሄድ ናት። ስለሷ እዚህ ጋር ዘርዝሮ መጨረስ ቢከብድም ለዛሬው ይሄንን ካልኳችሁ ሁለተኛውን እንግዳ ላስተዋውቃችሁ። ሁለተኛው እንግዳ Dr. Vanessa is an oncologist, a dedicated oncologist in the South Coast. He is the director and founder of East Coast Oncology. He's the holder of MBCHV Stellenbosch. He's a fellow of College of Radiation Oncologists, CMSA. He's got an MA in oncology at ECT, and also he's got a diploma in palliative medicine. He'll be addressing immunotherapy in oncology. The floor is yours, sir. Right, these 4 people are South African born. I know her as Tyler. I don't know what her surname is. Anyone knows? So I'm going to stick to first name, all right? So we've got Tyler, we've got Sia, we've got Patrick, and we've got Elon. Who do you think, is Tyler going to win the next Nobel Prize? Show of hands for music. Sia? Oh, my wife thinks Tyler's going to win. Okay, there's one. Will Sia win a Nobel Prize in this type of thing? Anyone?
Patrick, Elon, few hands. Who knows who's Patrick? No one knows, right? I'm going to tell you about Patrick because you can deduct. I'm not talking about music, sport, or EVs, electric vehicles tonight. I'll be talking about this gentleman called Patrick Shonsong. So he's a South African born to Chinese immigrants in Quebec in 1952. Graduated top of his class at Wits, and he qualified as a doctor at age 23, which is quite young. Currently he's a specialist transplant surgeon, and he didn't really stop there. He's issued 500 patents worldwide and about 100 scientific publications. How I met this gentleman is at that talk. It was a uro-oncology talk, and he was one of the presenters. He was invited by his colleagues, so they went to Wits together. The urologists, they doing trials together with this gentleman. He was sitting from the States. He couldn't be there that night, although he was invited. He was feeling very sorry about not being there because he had an appointment at the White House. Right? So he also owns LA Lakers, the basketball team, and he owns Los Angeles Times. Right? So this is not a small doctor. You know, he's a billionaire. He's probably the richest South African doctor out there. ማሽን ነው። ከሲመንስ ጀርመኒ ነው የገዛ ነው እና የመጀመሪያው በአይነቱ የመጀመሪያ ለሳውዝ አፍሪካ ፕሬዘንቴሽኑ ላይ ስሰማ በጣም ገርሞኝ ነበር። ይህ ማሽን ደቡብ አፍሪካ ውስጥ የመጀመሪያው ነው። የመጀመሪያው ደቡብ አፍሪካ ውስጥ እጅግ በጣም የሚገርም ነገር ነው። ይህንን የሚደንቅ ማሽን ደቡብ አፍሪካ ውስጥ የመጀመሪያውን የሆነውን በማስገባት አሚን ምንም አይነት እንትን የለኝም። ኢትስ ኦቨርዌልሚንግ ከስሜት በላይ ነው። አንድ ነገር ግን ልጠይቅህ እስኪ ለአብዛኞቻችን በተለይ ደግሞ ደቡብ አፍሪካ ላለን ኢትዮጵያውያን በአጭር ቃላት ኒውክሊየር ሜዲሲን ማለትን ማለት ነው። ኒውክሊየር ሜዲሲን ማለት የኒውክሊየር ፓርቲክሎችን ተጠቅሞ በናሙና ሴፍሊ ወይም በጥንቃቄ የሰውነት ውስጥ ወቅተን ከዛ በኋላ ያሉ የውስጥ በሽታዎችን ለማየት የምንችልበት መሳሪያ ነው። ኦኬ፣ በሽታውን ማየት የሚቻልበት ልዩ ቴክኖሎጂ ማለት ነው። ከዛ ቴክኖሎጂ ውስጥ አንዱ ይሄ ነው ማለት ነው። አንደኛው ይሄ ነው፣ ስፔክሲቲ ይባላል። ወይም ሃይብሪድ ኢሜጂንግ እና ሲቲ እና የኒውክሊየር ሜዲሲን ቴክኖሎጂ ተጠቅሞ ሁለቱን አጣብቆ የውስጥ ችግራችንን መሳሪያ ማለት ፔት ሲቲ ይባላል። ፖዚትሮን ኢሚሽን ቶሞግራፊ። ለተመልካቾቻችን እንደው ቀለል እንዲል በአማርኛ እንደው በባህሉ ብታስረዳን ነው። ዩኒቨርሲቲ እያስተማርክ አይደለም እንግዲህ ያው ተራው ማህበረሰብ ነው። ያው በተለምዶ ፔት ሲቲ ነው የሚባለው፣ ግን ፔት ማለት ፒኢቲ ፖዚትሮን ኢሚሽን ቶሞግራፊ ማለት ነው እና አብሮት ደግሞ ሲቲ ስካን ኮምባይንድ ነው እና ይሄም ሃይብሪድ ኢሜጂንግ ነው። ይሄም ኒውክሊየር ቴክኖሎጂ ነው ማለት ነው። ይሄም የኒውክሊየር ሜዲሲን ቴክኖሎጂ እንደዛ ነው። ይሄ ደግሞ በአብዛኛው የካንሰር በሽተኞችን እየተሻላቸው መሆኑን ወይም በሽታቸው የገፋ
ማወቅ የምንችልበት መሳሪያ ነው። በነገራችን ላይ እንዲህ አይነት ይሄኛው መሽን ለመጀመሪያ በፕራይቬት ፕራክቲስ ውስጥ ሳውት አፍሪካ የመጀመሪያው በግለሰብ ደረጃ በፕራይቬት ሴክተሩ የመጀመሪያው ነው። አንዱ የመጀመሪያው ከዚህ በፊት የነበረው ፕሪቶሪያ አካዴሚክ ሆስፒታል ፕሮፌሰሯ ንግግር ስታደርግ የነበረው እዛ ነው አንዱ። ይሄ አገሪቷ ውስጥ ሁለተኛው ግን በፕራይቬት የመጀመሪያው ማሽን በጣም የሚደንቅ ማሽን ነው። በኳሊቲ ደረጃ ነው። በኳሊቲ ገባኝ። ቴክኖሎጂ